አርዕስተ ዜና። ኢትዮጵያና ሳውዲ በሳውዲ አረቢያ የኢትዮጵያ ዜጎች ወቅታዊ ሁኔታና መብት ጥበቃን በተመለከተ ውይይት ማድረጋቸው ተነግሯል። ውይይቱ በአሁኑ ወቅት በሳውዲ አረቢያ በሚገኙ የኢትዮጵያ ዜጎች ወቅታዊ ሁኔታና መብት ጥበቃ ዙሪያ ላይ ያተኮረ መሆኑም ተሰምቷል። በቀዳሚነት እናስደምጣችኋለን። 12 የነዳጅ ማደያዎች በጊዜያዊነት ከአገልግሎት መታገዳቸውን የኢትዮጵያ ነዳጅና ኢነርጂ ባለስልጣን ገለጸ። ባለስልጣኑ በተለያዩ ከተሞች ድንገተኛ የኢንስፔክሽን ስምሪት በነዳጅ ማደያዎች የመቅጃ ማሽን ዲስፔንሰር ላይ አድርጌያለሁ ባለው ምርመራ 12 ማደያዎች ማሽኖቻቸው ትክክለኛውን ልኬት የማያሳዩና የነዳጅ ቅሻባ የሚፈጸምባቸው መሆኑን ማረጋገጥ መቻሉን ገልጿል። ዝርዝር አለን። የሱዳን የሽግግር ሉዓላዊ ምክር ቤት ምክትል ሊቀመንበር ማሊካ ጋር በሀገሪቱ የቀጠለውን ደም አፋሳሽ እርስ በርስ ጦርነት ለማስቆምና ወደ ዲሞክራሲያዊ ሲቪል አስተዳደር ለመሸጋገር የሚያስችል አዲስ ፍኖተ ካርታ ማቅረባቸው ተሰምቷል። እናጋራቸዋለን። ኢራን አሜሪካ በፈጸመችባት የሁለተኛ ምሽት መጠነ ሰፊ የአየር ድብደባ የአጸፋ ምላሽ ለመስጠት በባህሬንና በኩዌት በሚገኙ የአሜሪካ ጦር ሰፈሮች ላይ ከፍተኛ የሚሳኤልና የድሮን ጥቃት ሰንዝራለች። የኢራን ጦር ባወጣው መግለጫ በኩዌት የሚገኘውን የአሜሪካ ፓትሪዮት የአየር መከላከያ ስርዓት፣ በኳታር የሚገኝ የቅርብ ማስጠንቀቂያ የሳተላይት መገናኛ ማዕከልና በባህሬን የሚገኙ የወታደራዊ ነዳጅ ማከማቻዎችን በተሳካ ሁኔታ መምታቱን በይፋ አስታውቋል። ዓለም አቀፋዊ መረጃችን ነው። ሰላም ጤና ይስጥልኝ ውድ ሀገሬ ቴሌቪዥን ቤተሰቦቻችን እንደምን ቆይታችኋል? የዕለቱን የምሳሳት ዜናዎች ወደ እናንተ ማድረስ ጀምረናል። ከሀገር ውስጥ እንዲሁም ከውጭ ያዝናቸው መረጃዎች ምህረት ደግፍ የማስደምጣቸው ይሆናል። ኢትዮጵያና ሳውዲ በሳውዲ አረቢያ የኢትዮጵያ ዜጎች ወቅታዊ ሁኔታና መብት ጥበቃን በተመለከተ ውይይት ማድረጋቸው ተነግሯል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በኢትዮጵያ የሳውዲ አረቢያ አምባሳደር አብዱላህ ቢል ሐሰን አልዛህራኒን ትላንት በጽህፈት ቤታቸው ተቀብለው አነጋግረዋል። በውይይቱ ሁለቱ ሀገራት በጋራ ፍላጎቶቻቸውና በወቅታዊ ቀጣናዊ ሰላምና ደህንነት ጉዳዮች ላይ በስፋት የተወያዩ ሲሆን በተለይም በተለያዩ የልማትና የኢኮኖሚ ዘርፎች ላይ ያለውን ሁለንተናዊ ትብብር ይበልጥ ማጠናከር በሚቻልበት ሁኔታ ላይ መምከራቸውም ተገልጿል። በተጨማሪም ውይይቱ በአሁኑ ወቅት በሳውዲ አረቢያ በሚገኙ የኢትዮጵያ ዜጎች ወቅታዊ ሁኔታና መብት ጥበቃ ዙሪያ ላይ ያተኮረ እንደነበር የውጭ ጉዳይ ሚኒስቴር መረጃ ያመለክታል። ኢትዮጵያ ድንበር ተሻጋሪ የእጽ ዝውውርን ለመከላከል ቀጣናዊና ዓለም አቀፍ አጋርነት እንደሚያስፈልግ ገለጸች። ኢትዮጵያ በህንድ በተካሄደው የብሪክስ የጸረ እጽ ኤጀንሲዎች ስብሰባ ላይ ይህንን ያንጸባረቀች ሲሆን ህገወጥ እጽ ዝውውር ለመከላከልም ዓለም አቀፍ ትብብርን ለማጠናከር ፍላጎት እንዳላትም ገልጻለች። በስብሰባው የኢትዮጵያ ልዑካን ቡድን የሀገሪቱ የእጽ ቁጥጥር ዋነኛ ማዕቀፍ ሆኖ የሚያገለግለውንና እንደ አውሮፓውያን አቆጣጠር በ2030 ከእጽ ነጻ የሆነ ማህበረሰብ ለመፍጠር የሚያስችለውን የኢትዮጵያን ብሔራዊ የእጽ ቁጥጥር መሪ ዕቅድ ማቅረቡን ተሰምቷል። ኢትዮጵያ ከጊዜ ወደ ጊዜ እየተቀያየረ የመጣውን የአደንዛዥ እጽ ዝውውርን ለመግታት ብሔራዊ ፖሊሲዎችንና በባለብዙ ዘርፍ ትብብር የተደገፈ ተግባር እንደሚያስፈልግም አጽንኦት ሰጥታለች። በተጨማሪም የቁጥጥር ስርዓቶችን ለማጠናከር የመልሶ ማቋቋም አገልግሎቶችን ለማስፋፋት የህዝብ ግንዛቤንና የመከላከያ ፕሮግራሞችን ለማሳደግ በዲጂታል አማካኝነት የተቋማትን አቅም ለማሻሻል የምታደርገውን ጥረት ገልጻለች። ስብሰባው የብሪክስ አባል ሀገራትና አጋር መንግስታት ልምድ እንዲለዋወጡ አዳዲስ ከእጽ ጋር የተያያዙ ተግዳሮቶችን ለመፍታት ምክክርና ትብብሮችን ለመፍጠር የሚያስችሉ እድሎችን እንዲለዩ ጠቃሚ መድረክ መፍጠሩም ተገልጿል። ሶስተኛው የምስራቅና ደቡብ አፍሪካ ሀገራት የጤና መሪዎች የምክክር መድረክ በአዲስ አበባ መካሄድ ጀምሯል። ጠንካራ የመረጃ ደረጃ የጤና እንክብካቤ ስርዓቶችን ለመገንባት ዲጂታል ጤናን ጥቅም ላይ ማዋል በሚል መሪ ቃል የተጀመረው የምክክር መድረኩ በምስራቅና በደቡብ አፍሪካ የሚገኙ ከፍተኛ የጤና የገንዘብና የኢንፎርሜሽን የኮሙኒኬሽን ቴክኖሎጂ ባለስልጣናትን በመሰብሰብ ሀገራዊ ትብብርን ለማጠናከርና የጋራ የመማማሪያ መረብ ለመፍጠር ያለመ ነው ተብሏል። በመድረኩ አውደ ጥናት የቀረበ ሲሆን ቀደም ሲል በተደረጉ ውይይቶች ላይ ተነሱትንና በምስራቅና በደቡብ አፍሪካ ቀጠና ያሉ የጤና ስርዓቶች የሚጋፈጧቸውን ተጋላጭነቶች እንደ የልማት እርዳታ መቀነስ፣ ፋይናንስን፣ የጤና መረጃ ስርዓቶች ደካማነትና የሰው ኃይል እጥረት ያሉ ችግሮችን ለመፍታት ዲጂታል ትራንስፎርሜሽንን እንደ ቁልፍ ማሻሻያ መፍትሄ አስቀምጧል ተብሏል። በተያያዘም በአዲስ አበባ ለ3 ቀናት ሲካሄድ የቆየው ሁለተኛው አህጉራዊ የሕክምና ትምህርት ጉባኤ ተጠናቋል። ከአፍሪካ ሀገራት የተውጣጡ ከ700 በላይ የጤና ባለሙያዎች በተሳተፉበት በዚህ ጉባኤ በዘርፉ የሚስተዋሉ ችግሮችና መፍትሄዎቻቸው ላይ ውይይትና የልምድ ልውውጥ ስለመደረጉም ተነግሯል። በመርሃ ግብሩ ማጠቃለያ ላይም በሕክምና ትምህርትና አገልግሎት ዘርፍ የላቀ አስተዋጽኦ ላበረከቱ መምህራን፣ ባለሙያዎችና ባለድርሻ አካላት የእውቅናና የምስጋና ሽልማት ተበርክቶላቸዋል።
12 የነዳጅ ማደያዎች በጊዜያዊነት ከአገልግሎት መታገዳቸውን የነዳጅና ኢነርጂ ባለስልጣን ገለጸ። ባለስልጣን መስሪያ ቤቱ ከግንቦት 29 ቀን 2018 ዓ.ም ጀምሮ በነበሩት ተከታታይ ቀናት በተለያዩ ከተሞች ድንገተኛ የኢንስፔክሽን ስምሪት በነዳጅ ማደያዎች የመቅጃ ማሽን ወይም ዲስፔንሰር ላይ አድርጌያለሁ ባለው ምርመራ 12 ማደያዎች ማሽኖቻቸው ትክክለኛውን ልኬት የማያሳዩና የነዳጅ ቅሻ የሚፈጸምባቸው መሆኑን ማረጋገጥ መቻሉን ገልጿል። በዚህም ማደያዎቹ ከሰኔ 23 ቀን 2018 ዓ.ም ጀምሮ እንደ ጥፋታቸው መጠን ከ1 ወር እስከ 2 ወር የነዳጅ ጭነት እገዳ የተደረገባቸው መሆኑን ባለስልጣን መስሪያ ቤቱ ለነዳጅ አቅራቢ ድርጅትና ለኩባንያዎች በጻፈው ደብዳቤ አሳውቋል። በተመሳሳይ መልኩ የምርመራ ሪፖርታቸው እየተዘጋጀ ባሉ ጥፋተኛ ሆነው የተገኙ ማደያዎች ዝርዝራቸውን በቀጣይ ቀናት የሚያሳውቅ መሆኑን ባለስልጣኑ ጨምሮ ገልጿል። አንዳንድ ማደያዎች የፈቃድ ግዴታቸውን ቸል በማለት ተገቢ ባልሆነ ድርጊት በተሳሳተ ልኬት ተገልጋዩን በሚጎዳ መልኩ አገልግሎት ሲሰጡ እንደሚስተዋሉ ማረጋገጡንም ባለስልጣን መስሪያ ቤቱ ጨምሮ ገልጿል። በቀጣይ ቁጥጥሩ ተጠናክሮ የሚቀጥል ሲሆን ከዚህ ድርጊታቸው በማይታቀቡም ላይ ጠበቅ ያለ እርምጃ እንደሚወስድ ባለስልጣኑ አስታውቋል። ከሀገር ውጪ ወደ ያዝናቸው መረጃዎቻችን አለፍን። የሱዳን የሽግግር ሉዓላዊ ምክር ቤት ምክትል ሊቀመንበር ማሊክ አጋር አዩር በሀገሪቱ የቀጠለውን ደም አፋሳሽ የእርስ በርስ ጦርነት ለማቆምና ወደ ዲሞክራሲያዊ ሲቪል አስተዳደር ለመሻገር የሚያስችል አዲስ ፍኖተ ካርታ አቅርበዋል። የቀድሞ አማጺ መሪ ያቀረቡት ይህ ሰነድ መንግስታዊ ያልሆኑ ታጣቂ ቡድኖችን ትጥቅ በማስፈታት የመንግስትን የጦር መሳሪያ ቁጥጥር ማስመለስና ነፃ ምርጫ ለማካሄድ የሚያስችል ብሔራዊ ውይይት እንዲጀመር ጥሪ አድርገዋል። እቅዱ በሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል ያለውን ግጭት ለመፍታት ከመንግስት ጋር የተሰለፉ ኃይሎች መካከል መግባባት መፍጠርን አስፈላጊ መሆኑንም አሳስበዋል። በተጨማሪም ማሊክ አጋር በሱዳን የውስጥ ጉዳይ ላይ ጣልቃ የሚገቡ እንደ የተባበሩት ኤምሬትስ ያሉ የውጭ ተዋንያን ሚና በግልጽ እንዲታወቅ ጠይቀዋል። ይህ የሰላም ጥሪ የቀረበው ከ14 ሚሊዮን በላይ ሰዎች በተፈናቀሉበትና ሀገሪቱ በከፍተኛ ሰብአዊ ቀውስ ውስጥ ባለችበት ወቅት ነው። ማሊክ አጋር ከዚህ ቀደም በአርኤስኤፍ ጋር መደራደሩን ውድቅ ቢያደርጉም የአሁኑ እቅዳቸው ግን ለዘላቂ ሰላም አዲስ የውይይት ምዕራፍ ለመክፈት ያለመ መሆኑን አልጀዚራ ዘግቧል። ኢራን አሜሪካ በፈጸመችባት የሁለተኛ ምሽት መጠነ ሰፊ አየር ድብደባ ያጸፋ ምላሽ ለመስጠት በባህሬንና በኩዌት በሚገኙ የአሜሪካ ጦር ሰፈሮች ላይ ከፍተኛ የሚሳኤልና የድሮን ጥቃት ሰንዝራለች። የኢራን ጦር ባወጣው መግለጫ በኩዌት የሚገኘውን የአሜሪካ ፓትሪዮት የአየር መከላከያ ስርዓት፣ በኳታር የሚገኝ የቅድመ ማስጠንቀቂያ የሳተላይት መገናኛ ማዕከልና በባህሬን የሚገኙ የወታደራዊ ነዳጅ ማከማቻዎችን በተሳካ ሁኔታ መምታቱን በይፋ አስታውቋል። ይህ እርምጃ የተወሰደው አሜሪካ በኢራን የባህር ጠረፍ ላይ የሚገኙ 90 ወታደራዊ ኢላማዎችን በመምታት ከፍተኛ ጉዳት ማድረሷን ተከትሎ የተወሰደ የአጸፋ እርምጃ ነው። ጥቃቱን ተከትሎ በባህሬንና በኩዌት የማስጠንቀቂያ ደውሎች ሲሰሙ አድረው የነበረ ሲሆን የኢራን ባለስልጣናት ብትመቱን እንመታቸዋለን በሚል ዛቻ አሜሪካ ጥቃቷን ከቀጠለች እርምጃው ይበልጥ እንደሚበረታ አስጠንቅቀዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ኢራናውያን ደውለው ስምምነት ለማድረግ ፍላጎት እንዳላቸው ቢገልጹም በምድር ላይ ያለው ወታደራዊ ፍጥጫ ግን ግጭቱ ወደ ለየለት ክልላዊ ጦርነት እየተሸጋገረ መሆኑን ያሳያል። የሆርሙዝ የባህር ሰጥ ደህንነት አሳሳቢ ሆኖ የቀጠለ ሲሆን ዓለም አቀፉ ማህበረሰብ በስጋት ውስጥ ወድቋል። እስካሁንም በኢራን በኩል በተሰነዘሩ ጥቃቶች የደረሰው የሰውና የንብረት ጉዳት መጠን በዝርዝር ባይታወቅም የቀጠናው ሀገራት ከፍተኛ ወታደራዊ ዝግጁነት እያደረጉ መሆኑንም ግን አልጀዚራ ዘግቧል። በቬንዙዌላ በተከሰተው የመሬት መንቀጥቀጥ አደጋ ህይወታቸውን ያጡ ሰዎች ቁጥር ወደ 3811 ማሻቀቡን የሀገሪቱ ባለስልጣናት አስታወቁ። በአደጋው በተጎዱ አካባቢዎች አሁንም የነፍስ አድን ስራዎች የቀጠሉ ቢሆንም የሟቾች ቁጥር ከዚህ በላይ ሊጨምር እንደሚችል ስጋት ስለመኖሩም ተገልጿል። አደጋው በሀገሪቱ የተለያዩ ከተሞች ከፍተኛ የንብረት ውድመት ያደረሰ ሲሆን የሀገሪቱ መንግስት ለተጎጂዎች አስቸኳይ እርዳታ ለማድረስ እየሰራ ስለመሆኑ ተነግሯል። ሆኖም በርካታ አካባቢዎች የመሰረተ ልማት አውታሮች በመጎዳታቸው የነፍስ አድን ቡድኖች ወደ ተጎጂዎች ለመድረስ ከፍተኛ ፈተና እንዳጋጠማቸው ተነግሯል። አደጋው በሀገሪቱ የሕክምና ተቋማትና በአስቸኳይ ጊዜ አገልግሎቶች ላይ ከፍተኛ ጫና መፍጠሩን የገለጸው የሀገሪቱ መንግስት ዓለም አቀፉ ማህበረሰብ ለቬንዙዌላ ድጋፍ እንዲያደርግ ጥሪ ቀርቧል ሲል ሮይተርስ አስነብቧል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ ጣቢያ ፕሮግራሞች ጋር መልካም ቆይታ